የአደይ እናት ነገሩን ከተረዳይ በኋላ ልጇን አስጠፍታ እንግዲህ ከገጠር ወደ ከተማ ሰዳታለች። አደይ ወደ ከተማ ገብታለች። እኔ አሁን የተረዳሁት ከልጄ እንዳትደርስ በማለት በማስጠንቀቅ ለካ ነኝ እያልካት ያንን ባለባት ልትድራት ነው። ሲጀመር አንተ መቼ አሳደግካትና ከሷ አጠገብ መድረስ የለብህም በማለት በማስጠንቀቅ ልጇን እቅፍ አድርጋ ከሄደች በኋላ ነገሮች ሲገቧት ልጇን እንግዲህ ወደ ከተማ ሰዳታለች። አደይ ግን ስትመጣ ያገኘችውን ነገር ማመን ያቃታት በሊሊ ህመም ላይ ጭራሽ ሊሊ ምንም ልታቃትም አልቻለችም። ማነች ደግሞ ይቺ የማናት ልጅ እያለች ስትላት ብቻ አለቀሰችና እጇን ይዛ ሊሊ አደይ እኮ ነኝ አላወቅሽኝም? አላቅሽም። የማነሽ አደይ? እኔ አላቅም ኤላየን ነው ማቀው ኤላየን እያለች እንግዲህ በአሁኑ ሰዓት ሊሊ የድሮውን እንጂ በአሁኑ ሰዓት ያለውን የምታስታውሰው ነገር እንደሌላት ያየንበት ነው። ምክንያቱም ኤላ በፊት የመጀመሪያ ፍቅረኛዋ ነበር። አሁን እንደ ኤላ አድርጋ ያየችው ዶክተሩን ነው ማለት ነው። እንግዲህ አደይ በጣም ነው የደነገጠችው። የተፈጠረውን ነገር ስታይ በጣም ነበረ እኔ አሁን ከዛ ከአባቴ ስሰቃይ ከርሜ ደግሞ አሁን አንቺን እዚህ ጋር እንዲሁነሽ አገኘሁሽ በማለት ነበር ያለችው። ለዴቭም እንግዲህ ዴቭ አንተና እኔ እንድናጋባ አባቴ ፍቃደኛ አይደለም እና ይሄ እንድታቃለችው። ባቡሬ ደግሞ ሊሊን ስታያት በፍጹም ከእኔ በፊት ያለውን ነገር ሁሉ ነው የምታየው። አሁን አደይን በፊት ታውቃት ነበር፣ እንዴት አደይን ረሳቻት? ኤላ እኮ እያለ ሳለም አደይን ታውቃት ነበረ እና እንዴት ነው አሁን ይሄ ልጅ የምትወዳቸውን እየጠላች የማትወዳቸውን እየቀረበች ያለችበትማ የሆነ ምክንያት አለው። ግን ፈጣሪ ወይ ጽናቴን ስጣኝ አለ ባቡር። ይህንን ነገር ለመቀበል በጣም ይከብደኛል፣ እኔ ይህንን የሊሊ መቀበል አልችልም በማለት ነበረ ጊዜ ጋገመ የሚነገረው። አደይ አሁንም ሊሊዬ ምንድነው የሆንሽው? ምንድነው ያደረገውሽ? እኔ ከሄድኩ በኋላ ምን ሆንሽ? እያለች ስትጠይቃት ዘወር በይልኝ እኔ አላቅም አንቺ አሁንም ቢሆን የማታውቀውንና የማትጠብቀውን ንግግር ስትመልስላት አደይም ደነገጠችና አይኗን እያየች ማልቀስ ጀመረች። ዴቭ ደግሞ አሁን ደግሞ የተፈጠረውን ነገር ሁሉ ችግራችንን አብረን ተነጋግረን እንዳንፈታ አሁን ደግሞ ሊሊን ታማለች ብላ ሆስፒታል ሄዳ እኮ ቁጭ አለች። በእሷና በእኔ ያለው መፍትሄ እንዴት ነው የሚገኘው? እያለ አደይ እየራቀችኝ እንጂ እየቀረበችኝ አልሄደችም። ይህ ነገር ምንድን ነው? ወዴት እያመራ ነው? ቤተሰቦቿስ እሺ ፍቃደኛ አይሆኑ እና አባትየው በእርግጥ ኃይለኛ ቢሆንም እሷ እንዴት ለምን እኔን የመረዳት አቅም የላትም? ለምን አትረዳኝም? ካጠገቤ ሁና ደግሞ ልታግዘኝና ልትረዳኝ ይፈልጋለሁ። እኔ ካደይ ውጭ በፍጹም ማንንም አልችልም፣ ማንም ጋር መኖርም አልችልም በማለት እንግዲህ በጭንቀትና በሀዘን እየተዋጠ ይገኛል። የአደይ አባት እንግዲህ እግሯንና እጇን አሳስሮ ጫኔ እንዲጠብቅ አድርጎ ቁጭ አድርጓት ነበር። አደይም እንደዚህ አሳስረኸኝ ለምንድን ነው? ጫኔ ክፈተኝ፣ ፍታኝ፣ የት እንድምኳ አልሄድም አለችው። አታድክሚኝ አንቺም እባክሽ፣ ምንም ቢሆን እኮ አባትሽ ላንቺ አስቦ ሀብታም ሰው ድሮ ላንቺ እንድትደሰቺ የሀብታም ህይወትን ገንዘብ ያለው ብታገቢ እድሜ ልክሽን ደስተኛ እንድትሆኚ ችጋራምና ድሃ ብታገቢ ምንም አያልፍልሽም በማለት እኮ ነው። አባትሽን ተረጃቸው፣ እኛንም አታድክሚን ሁልጊዜ፣ እኛም ችግር መከራ እንጻ እንውጣበት፣ እባክሽ ተረጅኝ እያለ ጫኔ አደይን ቢለምናትም ስማ አንተ ጫኔ አትግባ፣ ስለ ቤተሰቦቼ እንደዚህ ነው ብዬ መናገር አልፈልግም፣ አንተ ማረፍ አለብህ፣ አንተ የምታደርጋቸው ነገሮች ግን በጣም ያሳፍራሉ፣ በጣም ልብ ይነካል፣ ይህንን አንተ አባቴ ጋር መተባበር የለብህም አለችው። አባቴስ ቢሆን እኔ ያልፈለግኩትን ነው እንደ የሚድረኝ? አንተ እንደውም አይሆንም በዚህ ጊዜና በዘመን ሰው የወደደውን የሚያገባው ብለህ አትልም? ሮማንን ያሰቃያትና መከራ ያበላሃት አይበቃም? መቼ ነው የምትማሩት እናንተ? ግን አሁን እኮ ሁሉ ነገር እየተቀየረ እየተሰለጠነ ነው። ሴት ልጅ በፍላጎቷ እንጂ ያለ ፍላጎቷ አታገባም እያለች ስታወራው እንግዲህ ዘወር ስትልለት እንግዲህ በእርግጫ ብላ አደይ የበረረች የሆነ ዛፍ ስር ትሰወራለች። የአደይና ጫኔ ተከታትለው እንግዲህ ሊይዟት ሲሉ አደይም ተደበቀችበት። እነሱን ስትመለከት እናትየዋ ደግሞ ከኋላ መጥተው እቅፍ አድርገው
ልጄ አደይ አለሽልኝ ሲላት እማዬ እንዳይሰሙን ዝም በይ አለቻት ማለት ነው። የሰማ ይስማ ምንድን ነው? ጫኔንም አንተ ከርፋፋ እችን አንዲት ሴት ልጅ መጠበቅ አቅቶ ነው ያስመለጥካት እያለው ነበር። ከዛ ጫኔን እየተሳደበ እኔ ምን ላድርግ ሳላስበው እኮ ነው ሽንቴ ልሽና ብላ ዘወር ለመቼም ሽንቷን እየሸናች እኔ ፊት ለፊት ቁጭ ብዬ አላያትም እና ጫካ ግተው ከማስቀመጥ ሌላ ነገር አድርገው መፍትሄ አታመጡም ነበር እንዴ? እኔ ላይ ሁልጊዜ ለምንድን ነው የሚጮሁበት? በማለት ይናገራል። ልጇም እናቲቱና ልጇም ከተገናኙ በኋላ የአደይ እናት ኧረ አቅም አነሰኝ እንዴ አረጀሁ እንዴ እያሉ ጉዞውን እየተጓዙ ነበር እና ተጉዘው ግን ከልጃቸው አደይ ደረሱ። እማዬ ደከመሽ አለች ብርሃኔ። እኔ አባዬን ሂጄ የተፈጠረውን ነገር ሁሉ አናግሬ እመጣለሁ። እማዬ ተመለሽ፣ የእህቴ የአደይ ፈተናና ስቃይ በዛባትሳ በጣም የኔ ልጅ አለቻት። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቶች አደይ ቀጣይ ፓርቲ ይዘንላችሁ መተናል። እንግዲህ የአደይ ስቃይ ቢቀጥልም አደይ ወደ ከተማ እንድትሄድ የእናቷ ትብብር አግኝታለች። አሁን የእናቷ የከተማ ልጅ ሊድሯ ያንን በ3 ቀን በ4 ቀን እየፈታ ለሚያሰቃየው መሆኑን ሰማሁ። እማዬ ይህንን አደይ ይህንን ነገር እያየነ የወደደችውና ያፈቀረችው ማግባት አለባት እንጂ ያለ ፍላጎቷ መዳር የለባትም አለ ብርሃኔ። ሂጂ አባቴን አነጋግራለሁን በይመቱሻል፣ ቀስ ብለሽ ሂጂና አውሪያቸው፣ ከሰሙሽ ግን መስሚያም የላቸው አለችና የአደይ እናት ነበረ በፍላጎቴን እሷም እዛ ጭብጥ ብላ ኩርመት ብላ ተቀመጣ። የኔ ልጅ አደይ ቅፍ ስታረጋት የአደይ አባትና አጎቱ ብቅ አሉ። ጫኔ አደይ እንዴ አጎቴ አንተም እንደሱም ሆነ በጣም ያሳዝናል። በጣም እኔ ያልጠበቅኩት ነገር ነው። እንዴት አንተ እንደዚህ ልትሆን ትችላለህ? አጎቴ አንተም እንኳ ከሱ ከአባቴ ጎን ትሆናለህ፣ ከኔ ጎን መሆን አትችልም አለችው። ምን ላድርግ ብለሽ ነው ልጄ? ለአንቺ እኮ ጥሩ በማሰብ ነው አለ አጎትየውም። በፍጹም ጥሩ እያሰባችሁልኝ ግን አይደለም አለችው ማለት ነው። አደይ ከእናቷ ጋር እንግዲህ እየተዋወሩታ ነበር። አባትየው አንቺ ጥፍራም ባለጌ እንዴት አባትሽን ያዘዘሽን አልፈጽምም ብለሽ እዚህ መተሽ ትኮረተሚያለሽ? አንቱ ሰውዬ ረፉ። ዛሬ ለጥቅምና ለገንዘብ ሲሉ ነው ልጆትን አሳልፈው ለመስጠት አይከብድም? መቼ ያሳደግኳት ነው በህይወት ያለሁት ያንን ሰውዬ በፍጹም አታገባም። አንቺ ነሽ እንደዚህ እያረግሽ የልብ መሰጫት። ምን ነው እናትነቱ የኔ ብቻ ነው አልሽ? እኔ እንዳንቺ እናት መናጤ አይቻላቅም። ዝም በል የፈለጉትን ማለት ትችላለሁ። እኔ መከራዬን አይቼ ያሳደግኳት ዛሬ ለጥቅም ሲሉ ልጅዎን አስታወስኳት እንዴ? እስከ ዛሬ እኮ ዘወር ብላ ልጆችዎን አይተዋችሁ አታውቅም ነበር። አሁን ደግሞ ወደ መጣችበት ሀገር ተመልሳ ትሄዳለች እና እንጂ በፍጹም ይሄን ሰውዬ አታገባም። ምን አይነት ጊዜ ነው ያመጣሁት? አንቺ ሴትዮ እረፊ፣ ተከበሪ እያለ የአደይ አጎት ሲናገር እረፍ አንተም እንዳታሳስተኝ፣ በገዛ ልጆቼ ውስጥ እየገባ የማይመለከትን ነገር አታድርግ። ወንድምህ ደስ የማይል ሲያደርግ አንተ ተው ማለት ሲገባህ፣ መቆጣት ሲገባህ አብረህ መተባበርህ አሁን ካንተ ይጠበቃል። አንተም ደግሞ ከእሱ አትሻልም። አንድ ሰው ልጄን ከልጆቼ ከሁለቱም ልጆቼ እንዲደርስ አልፈልግም በማለት እናቷ ልጇን እየጎተተች እንግዲህ አደይን ይዛ ሄደች። ብርሃኔ ደግሞ እንዳለችው መልእክቱን ልትናገር ለአባቷ ሄደ። አባቴ አደይ እኮ እስካሁን እኔና እናቴን እኮ ከተማ ገብታ እየሰራ ቸግሮን የምንበላዋተን የእሷን ህይወት ትታ እኮ የእኛን ህይወት እያሳለፈች ናት። ብዙ ነገር አድርጋልናለች። ስለዚህ አሁን የእናቴንና የኔን ግዴታ እየተወጣ ያለችው እኮ እሷ ናት። አባዬ እንዴት ነው የማትፈልገው ህይወት ላይ እሷን አስገብተህ ዘላለም እንድታለቅስና እንድትታዝን የምታደርጋት? አንተ የምትፈልገው ምርጫ ገንዘብና ሀብት፣ ንብረት፣ ቤት፣ መኪና እንዲህ እያልክ ነው። ከዛ ውጭ ስለ አደይ ምቾትና የትዳር ህይወቷ የምታውቀው እሷ ናት። ልጅ ወልዶ እኮ መጣል ምንም ችግር የለውም። ልጅን ማሳደግ ነው ትልቁ ቁም ነገር። አባቴ በመሆን አንተ አፍራለሁ ስትለው የአደይ አባይትም በጥፊ ይዘው ብርሃኔን ይላሳረዋት። አጎቷም ደግሞ ብርሃን እንኳን ደግ አረገሽ፣ እንዴት አባትሽን አታከብሪም? አባትሽን እንደዚህ ታዋርጃለሽ? ነውር ነው፣ ብልግና ነው። ለምንድን ነው አላት። አደይ እንደፈለገ ማድረግ ይችላል፣ አንቺን እንደፈለገ ማድረግ
ግን ይቺ የእናቷ ልጅ ከእናቷ የተማረች ነገረኛ የእናቷ ልጅ ብሎ ደግሞ በዱላ ሊመታት ሲል ብርሃኔም በቃ ማልቀስ ጀመረች። አደይ ምን ነው ፈተናሽ በዛ፣ ምን ነው ስቃይሽ በዛ እህቴ፣ ካሁን በኋላ እመኒኝ ያቺ ጥንካራዋ ብርሃኔ መምጣት አለባት። ለአንቺ ስል ብዙ ዋጋ እሰራለሁ። እኔ ስታምሜ ስሰቃይ አንቺ በሰው ቤት ፍቅርና ቤዛ መከራሽን ሲያሳዩሽ፣ እዛ ቤት እነ ሊዱ ሁሉ ሲጠፈጠፉሽ ክብርሽን ዝቅ አድርገሽ ነው እኔን ለዚህ ነገር አስተምረሽ ያበቃሽን። እማዬንም አሁን ቀጥ አድርገሽ ይዘሻል። ስለዚህ ትምህርቴንም እንድንማር ከማንም እንዳላንስ ያደረግሽኝ አንቺ እህቴ ነሽ። ስለዚህ አንቺን እህቴን ደስታ እፈልጋለሁ ብላ ብርሃኔም እንባዋን አለቀሰች። ወደ እናቷ ተመለሰች። ወደ እናቷ ስታመራ ሊሊ ያለበት ሁኔታ በጣም ያሳዝናል። ከባድ ነገር ነው። የህመም መድኃኒቱም እንግዲህ የተሰጣት ዶክተሩም ግራ ገብቶታል። ኤላ እያለች እንግዲህ ብያለችው ነው። ይህን ነገር ደግሞ ባቡሬ አልፈለገውም። ምንድን ነው እያደረገ ያለው ዶክተሩ? ሳመኝ ከዚህ ላይ ስትለው እንዴ ባቡሬ ደግሞ በጣም ግራ ገብቶታል። ስለሚወዳትና ስለሚያፈቅራት ሊልዬ ተረጂ፣ ምንድን ነው እንደዚህ አይነት በሽታ ለምን አጋጠማት? እኔ ባቡሬን እንዴት ትረሳኛለች? እያለ ዶክተርን ለሚተባበራት ነገር ወደ ሌላ እየመሰለው በቅናት እያበደና እየተቃጠለ ይገኛል። ዶክተሩ የመጨረሻውን ንግግር ባቡሬ ያለህበት ሁኔታ እኮ ስሜት ይረዳዋለሁ፣ ግን እንደዚህ በማድረግ ነው እሷን መመለስ የምንችለው። መረዳት አለብህ። ቤዛን ሩታ እያለች ነው፣ ሩታን ደግሞ ቤዛ እያለች ነው። ስለዚህ አሁን ሊሊ ክፉ ነገር ያደረገቻት ነገር የለም። ቤዛን እያለች ሩታ እያለች ቃይራቸዋለች። ይህንን ተረዳ። ሊሊ እያስታወሰች ያለችው የድሮውን የኤላን ነው። እኔንም አሁን ኤላ እያለ ብትለጣጠፍ አይግረምህ። እናትና አባቷን እንኳ በህይወቱ እንደሌለ ታውቃለህ። ስለዚህ በህይወት እንዳሉ እያደረገች እማዬ ትመጣለች እያለች ነው። እናትና አባቴ ውሰዱኝ፣ እናቴን አምጡልኝ እያለች ነው። ይህንን ሁሉ አልተረዳችኝም ብለህ ብትረሳህ አይግረምህ። ስለዚህ እባክህ ለሊሊ አሁን ታስፈልጋታለህ። ካጠገቧ ሆነ መድኃኒቱን ተከታተልላት ስትል እናቲቱም ቤት ውስጥ ወስዳ እንግዲህ መድኃኒቱን እየተከታተሉ አይዞሽ እማዬ የታለች እማዬ፣ ይህን ሰውዬ አትጥሩብኝ እያሉ ነበረ። ስለዚህ አሁን አንተን በፍጹም እኮ አትረዳህም እና እባክህ። ስለዚህ ሊሊ ማለት አሁን አላበደችም እንጂ ልብስ ጥላ አላበደችም እንጂ እያሰበች ያለች የማስታወስ ችሎታ የላትም። አሁን ወደ ቀድሞ ማንነቱ እንድትመለስ ሁላችንም ከጎኗ መቆም አለብን። እኛ እሷን ትሪት ማድረግ አለብን። አሁን እንኳ ቢያንስ ደስተኛ ናት። ስቃይ የማታውቀውን የሳቀ ነው። ምክንያቱም የካንሰሩ ህመም በራሱ ጊዜ ይጠፋል። አሁን ያጨናነቃት ያለው እንግዲህ ይህ የመርሳት ስሜት ስለሆነ እኔም ሕክምናውን ተከታትዬ ድጋሚ ሰጥቻት መድኃኒቶችን እየተከታተልኩኝ ወደ ነበረችበት ለመመለስ ነው የምንታገለው አለው። ባቡሬም መቼም ይህንን ነገር እንደው ባይዋጥለትም የዶክተርን ነገር ተቀብሎ እንግዲህ ለማዘሩም እንግዲህ ወስዶ ለእናቴ ሊሊ ጋር አብሮ መኖሩ ጥሩ አልነበረም። ግን አንቺ አብሮ የሚያስቀይምና የሚደብር ንግግር ልትናገርሽ ትችላለች፣ ምክንያቱም አታቅሽም። ስለዚህ እኔንም አላወቀችኝም እና እንዳይከፋሽ እማዬ አለ። አደይንስ ብትመጣ አደይን ታውቃት ይሆን አሉ የባቡሬ እናት። ምናልባት በድሮ የነበሩትን ሰዎች ላይረሱት ወይ በሌላ ስም ዘይማ ታስታውሳት ትችላለች። አደይ ከመጣይ በኋላ ሁሉን ነገር የምናይ ይሆናል። አደይ ደግሞ በጣም ጎበዝና አስተዋይ ስለሆነች ሊሊን እንድትድን ልታግዘን ትችላለች ባቡሬ አሉ እናቲቱም። ስሜታዊ አትሆን ሊሊ፣ እንደዚህ ሁና ማየት እኔ ራሴ አልወድም። ሊሊ እንደዚህ ሁና ብላ ከአጠገቧ እንድትርቅ አልፈልግም። ዶክተሩ ለምን ፈገግ አይልም እያለች እንግዲህ ለሩታ ሲናገር ዳይመንድ ደግሞ እንዴት አንቺ የእሱ ፈገግታ ምን አመጣው ብሎ በጣም ተናደደባት። ሊሊን እያልሽ መስለኝ ነበር ሆስፒታል የምትሄጂው፣ ለካ የዶክተሩን ፈገግታ ፈልገሽ ነው የምትሄጂው በማለት እንግዲህ ዳይመንድ ይናደዳል። አበበ እንግዲህ የአባቱ ገዳይ የሆኑ ሰዎች እያፈላለጉትና እያስጨነቁት መሆኑን ሄዶ ለና አሹ ተናገረ። አሹም ወደ አደይ አባት መደወል አለብን፣ ነገሮቹን እነሱ ሊያረግቡት ይችላሉ በማለት እንግዲህ
አሁን ተናግረዋል። በመጨረሻ ግን ሄለን ባለችበት ቤቱ እየተንኳኳ በስከ መጨረሻ እዛ ላይ ነበረ ያለቀው። ሄለን እውነት እነዚህ ሰዎች የአባቱ ገዳዮች ደረሱባቸው ወይንስ ምንድን ነው የሚለውን ቀጣይ እስከምናይ ድረስ ለቻናሉን ላይክ ሸር እያደረጋችሁ አበረታቱ። መልካም ጊዜ የተመኘንላችሁ